ሰበር ዜና የቀድሞ የአማራ ክልል ፕሬዝዳንትና የሀገሪቱ የውጭ ጉዳይ ሚኒስትር የነበሩት አቶ ገዱ አንዳርጋቸው በአሜሪካ በፓርኪንግ ስራ ላይ ተሰማርተው መታየታቸው ብዙዎችን እያነጋገረ ይገኛል። ትላንት አመሻሹን በማህበራዊ ሚዲያ ገጽ የተለቀቀውን ቪዲዮ የተመለከተ መረጃ ይዘናል። ወደ እናንተ በቀዳሚነት እናደርሳችኋለን። የቀድሞ የባልደራስ ፓርቲ ሊቀመንበርና አሁን በአማራ ፋኖ ብሔራዊ ንቅናቄ ውስጥ በአባልነት እየተንቀሳቀሱ እንደሚገኙ የተናገሩት አቶ እስክንድር ነጋ ንቅናቄያቸው ከመላው አባላቱ እውቅና ውጪ ከሌሎች ኃይሎች ጋር ጥምረት ለመፍጠር መሞከሩ ተቀባይነት የለውም ብለዋል። አቶ እስክንድር ከሰሞኑ እሳቸውን በተመለከተም የተነዛው መረጃ ሐሰተኛ መሆኑን ተናግረዋል። ተጨማሪ ያለን ኦሉሴጉን ኦባሳንጆ በድንገት መቀሌ መገኘታቸው ተሰማ። የቀድሞ የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ ትላንት ነሐሴ 18 ቀን 2018 ዓ.ም ወደ መቀሌ በድንገት በማምራት ከትግራይ አመራሮች ጋር ድንገተኛ ውይይት አድርገዋል ተብሏል። መረጃውን ይዘናል። በሰሞነኛው የድሬዳዋ የኮንዶሚኒየም እጣ ወጣት 10 ዓመት የቆጠቡ ነዋሪዎች እያሉ 3 ወር ለቆጠቡ ግለሰቦች አዲስ ዶክመንት ተሰርቶ ቤት መሰጠቱ ተሰማ። ጉዳዩ በነዋሪዎች ዘንድ ትልቅ ቁጣና ተስፋ መቁረጥን የፈጠረ ሲሆን ቅሬታ አቅራቢዎቹ የፌዴራል መንግስት አካላት በአካል በመገኘት ገለልተኛና በጥቅም ግጭት ያልተበከለ ምርመራ ያደርጉም ጥሪያቸውን እያቀረቡ ይገኛሉ። ይህ ድርጊት 100% አደባባይ የወጣ አድሏዊና የህዝብን ሀብት ምዝበራ ነው ሲሉም አቤቱታ አቅራቢዎቹ በከፍተኛ ብሶት ለመሰረት ሚዲያ ተናግረዋል። ተጨማሪ ከውጭ በተሰማ ሰበር መረጃ አሜሪካ የ200,000 ሰዎችን ቪዛ ልትሰርዝ መሆኑ ተሰማ። የዶናልድ ትራምፕ አስተዳደር በታሪክ ትልቁን የቪዛ ስረዛ እርምጃ ለመውሰድ እየተዘጋጀ መሆኑ ተገልጿል። ዝርዝር አለን። ጤና ይስጥልን የአዲስ አምባ ሚዲያ ቤተሰቦቻችን፣ ለሰዓቱ የመራረጥናቸውን አዳዲስ ጉዳዮች ይዘን ቀርበናል። ከመረጃዎቹ በፊት ቪዲዮን ላይክ በማድረግ ማድመጥ እንድትጀምሩና አስተያየታችሁ እንድትጽፉ እየጋበዝን በቀጥታ ወደ መረጃዎቹ አለፍን። በቅድሚያ አቶ ገዱ አንዳርጋቸው በፓርኪንግ ስራ ላይ ታዩ። የቀድሞ የአማራ ክልል ፕሬዝዳንትና የሀገሪቱ የውጭ ጉዳይ ሚኒስትር የነበሩት አቶ ገዱ አንዳርጋቸው በአሜሪካን ሀገር በፓርኪንግ ስራ ላይ ተሰማርተው መታየታቸው ብዙዎችን እያነጋገረ ይገኛል። በአንድ ወቅት በሀገሪቱ ከፍተኛ የስልጣን እርከን ላይ የነበሩትና የውጭ ጉዳይ ሚኒስትር ሆነው ሀገርን በዓለም አቀፍ መድረክ የወከሉት ሰው ዛሬ በስደት ዓለም በገዛ ላባቸው ተክተው በፓርኪንግ ስራ ሲተዳደሩ ማየት ለተመለከተ ሁሉ ትልቅ የህይወት መስዋዕትነት ነው ተብሏል። ቪዲዮውን የቀረጹት አካላት ስማቸውን ለማጠልሸት አልመው ቢሆንም ነገር ግን ህዝቡ የተመለከተው የሰውየውን ውድቀት ሳይሆን የነፍሱን ጥንካሬ፣ የህሊናውን ጽናትና የስራውን ክብር ነው። የአጋጣሚ የስራ ክብርና የእውነተኛ ሰውን ማንነት እውነተኛ ክብር ያለው በለበሱት ሱፍ ወይም በተቀመጡበት የመንግስት ወንበር ላይ ሳይሆን በየትኛውም የህይወት አጋጣሚ ውስጥ ራስን ዝቅ አድርጎ በቅንነት ለመስራት ባለው ወንድነት ውስጥ ነው። የቀድሞ የውጭ ጉዳይ ሚኒስቴር ያሳዩት ነገር ቢኖር ስልጣን ያልፋል፣ ማንነት ግን ይቀራል የሚለውን ትልቅ የህይወት መመሪያ ነው። ሳይሰርቁ የሰውን ሳይመኙ በገዛ እጃቸው ሰርተው መብላታቸው የውርደት ሳይሆን የታላቅነት ማሳያ ተደርጎ ተወስዷል። በሌላ በኩል ይህ ክስተት የሀገራችን ፖለቲካ ምን ያህል የተበላሸና ምሕረት የለሽ እንደሆነ ቁልጭ አድርጎ አሳይቷል። ሀገርን ያገለገሉ ትልልቅ ውሳኔዎችን ሲወስዱ የነበሩ የፖለቲካ ሰዎች በሰላም ወጥተው በሀገራቸው የመኖርና የመስራት መብት ወይንም እድል የላቸውም። በፖለቲካ ልዩነት ምክንያት ዜጎች በስደት እንዲበታተኑና ከባለሙያነታቸው ውጪ በሆኑ ስራዎች ላይ እንዲሰማሩ መገደዳቸው የፖለቲካው ምህዳር ምን ያህል ጨካኝና የመደጋገፍ ባህል የሌለው እንደሆነ ማረጋገጫ ነው። በመጨረሻም ሰውን ለማሸማቀቅ የተለቀቀው ይህ ቪዲዮ አቶ ገዱ አንዳርጋቸው ይበልጥ እንዲከበሩና የብዙዎችን ድጋፍ እንዲያገኙ ምክንያት ሆኗቸዋል። ምክንያቱም ህዝቡ በቃላት ድርደራ ሳይሆን በባህሪና በተግባር የሚገለጽ እውነተኛና ትህትና እንዲሁም ጥንካሬን ለይቶ ማወቅ ይችላል የተባለው የአጋጣሚ የሚያስታውሰውን ትልቁን እውነት የሰው ልጅ ዋጋው የሚለካው በያዘው የስልጣን ማዕረግ ሳይሆን በሚገጥሙት አዳዲስ ህይወቶች ውስጥ ራሱን ዝቅ አድርጎ ለመስራት ባለው ዝግጁነትና በስራው ላይ በሚያሳየው እውነተኛ ኩራት ነው። ቪዲዮው የታለመው ሰውን ለመንቀፍ ወይንም ለማሸማቀቅ ቢሆንም ውጤቱ ግን ሙሉ በሙሉ ተቃራኒ ሆኗል። የብዙዎችን ልብም የነካና አክብሮትን ያተረፈ ታሪክ ሆኖ አልፏል።
የቀድሞ የባልደራስ ፓርቲ ሊቀመንበርና አሁን በአማራ ፋኖ ብሔራዊ ንቅናቄ ውስጥ በአባልነት እየተንቀሳቀሱ እንደሚገኙ የተናገሩት አቶ እስክንድር ነጋ ንቅናቄያቸው ከመላው አባላቱ እውቅና ውጭ ከሌሎች ኃይሎች ጋር ጥምረት ለመፍጠር መሞከሩ ተቀባይነት የለውም አሉ። አቶ እስክንድር ነጋ ትላንት ለዶቼ ቬሌ በሰጡት ቃለ ምልልስ በአማራ ብሔራዊ ንቅናቄ ውስጥ የተሰጣቸውን ኃላፊነት ያልተቀበሉት በውስጥና ረጃጅም ባሏቸው የውጭ ኃይሎች ጫና ምክንያት ከአመራርነት መገፋቴ ነው ብለዋል። ከመንግስት ወታደራዊ ኃይሎችና ለጊዜው ስማቸውን መጥቀስ ከማይፈልጉት ታጣቂዎች ተደጋጋሚ የግድያ ሙከራ ተደርጎባቸው እንደነበረ በግልጽ የተናገሩት አቶ እስክንድር ነጋ ኢትዮጵያ ውስጥ ከሰላማዊ የፖለቲካ ትግል ወደ ትጥቅ ትግል በመግባታቸው ግን እንደማይቆጩ ተናግረዋል። አቶ እስክንድር ነጋ ከጋዜጠኝነት እስከ ሰላማዊ የፖለቲካ መሪነት የደረሱ በተደጋጋሚም ለእስራት የተዳረጉ በኋላም የትጥቅ ትግል ለማድረግ ጫካ መግባታቸውን ተናግረዋል። ኦሉሴጉን ኦባሳንጆ በድንገት መቀሌ መግባታቸው ተሰማ። የቀድሞ የናይጄሪያ ፕሬዝዳንት ትላንት ነሐሴ 18 ቀን 2018 ዓ.ም ወደ መቀሌ በማምራት ከትግራይ አመራሮች ጋር ድንገተኛ ውይይት ማድረጋቸው ተሰምቷል። በትግራይ ክልል ኮሚኒኬሽን ቢሮ ስም ህወሓት ባወጣው መግለጫ መሰረት ከፌዴራል መንግስት ጋር ድርድር ለማድረግ የሚከተሉትን ዋና ዋና ቅድመ ሁኔታዎች መሟላት አለባቸው ብሏል። በዚህም የፌዴራል መንግስቱ የኢኮኖሚ እገዳና ማዕቀቦችን ማንሳት፣ ወታደራዊ ከበባና ውጥረትን ማርገብ፣ የትግራይ ሉዓላዊ ግዛት ወደ ነበረበት መመለስ፣ ተፈናቃዮችን በክብር መመለስ እንዲሁም የህወሓትን ፖለቲካዊና ህጋዊ ህልውና ማረጋገጥ ይኖርበታል ብሏል። ኦባሳንጆ ከፌዴራል መንግስት ጋር ተነጋግረው በሁለት ሳምንት ውስጥ እንደሚመለሱ ቢናገሩም በትግራይ መንግስት ስም ክልሉን የሚመራው ህወሓት ፍሬ አልባ ንግግሮችን የመድገም ፍላጎት እንደሌለው ገልጿል። ነገር ግን በዓለም አቀፍ አካላት ለሚመራው እውነተኛና ግልጽ የሰላም ውይይት ዝግጁ መሆኑን ህወሓት አስታውቋል። ይህ በእንዲህ እንዳለ የፌዴራል መንግስቱ ትላንት ከሌሊቱ 7:30 ላይ በትግራይ ክልል በአጽቢ ወረዳ ፈለገ ወይኒ ቀበሌ መብሪሃምቶም በሚባል ልዩ ቦታው በሊጋ በሚገኝ የሱር ኮንስትራክሽን ካምፕ ላይ የድሮን ጥቃት መፈጸሙ ታውቋል። በተፈጸመው በዚህ የድሮን ጥቃት ምክንያትም በሱር ኮንስትራክሽን መጋዘን ውስጥ በህወሓት ተከማችቶ የነበረ የጦር መሳሪያ ላይ ከፍተኛ ጉዳት መድረሱንና ለሰዓታት ፍንዳታ መሰማቱ ተገልጿል። በድሬዳዋ ከተማ አስተዳደር በቅርቡ የተካሄደውን የጋራ መኖሪያ ቤት ወይንም ኮንዶሚኒየም እጣ ክፍፍል ተከትሎ የተነሳው ከፍተኛ ውዝግብና ቅሬታ አሁንም አልበረደም ተባለ። ለ10 ዓመታት ያህል የቤት ባለቤት ለመሆን ሲቆጥቡ የቆዩ ህጋዊ የከተማዋ ነዋሪዎች በእጣ ክፍፍል ሂደቱ ላይ ግልጽ የሆነ የምዝበራና የአድሏዊነት ተግባር ተፈጽሟል ሲሉ ምሬታቸውን በመግለጽ ላይ ይገኛሉ። ጉዳዩ በነዋሪዎች ዘንድ ትልቅ ቁጣና ተስፋ መቁረጥን የፈጠረ ሲሆን ቅሬታ አቅራቢዎቹ የፌዴራል መንግስት አካላትን በአካል በመገኘት ገለልተኛና በጥቅም ግጭት ያልተበከለ ምርመራ እንዲያደርጉም ጥሪያቸውን እያቀረቡ ነው። የአቤቱታው መነሻ በረጅም ጊዜ ቁጠባና በድንገተኛ አሰራር መካከል የታየው ልዩነት ነው ተብሏል። ነዋሪዎቹ እንደሚያስረዱት ለዓመታት የቁጠባ ግዴታቸውን በህጋዊ መንገድ ሲወጡ የነበሩ እውነተኛ ባለዕድለኞች ወደ ጎን እንዲገፉ ተደርጓል። በአንጻሩ ምንም አይነት የረጅም ጊዜ ቅድመ ቁጠባ ያላደረጉ ነገር ግን በ3 ወራት አጭር ጊዜ ውስጥ ብዙ የቁጠባ ሰነድ ማዘጋጀት የተቻሉ የአስተዳደሩ ከፍተኛ አመራሮች የቅርብ ቤተሰቦቻቸው፣ ዘመዶቻቸው፣ አማቾቻቸውና የቅርብ ወዳጆቻቸው ቤቶቹን በጣስም እንዲከፋፈሉ ተደርጓል። የድርጊት 100% አደባባይ የወጣ ድርጅታዊ አሏይነትና የህዝብን ሀብት ምዝበራ ነው ሲሉ አቤቱታ አቅራቢዎቹ በከፍተኛ ብሶት ለመሰረት ሚዲያ ተናግረዋል። በተጨማሪም ነዋሪዎቹ ፍትህ ለመፈለግ ያደረጉት ጥረት በኃላፊዎቹ ዛቻና ማንቋሸሽ መገታቱን ገልጸዋል። በጉዳዩ ላይ ድምጻቸውን ለማሰማትና አቤቱታቸውን ወደ መገናኛ ብዙሃን ለማድረስ በሞከሩበት ወቅትም ከአስተዳደሩ አካላት ለሚዲያ አቤቱታ ብታቀርቡም የሳምንት ጫጫታ ነው እንጂ ምንም አታመጡም የሚል ምላሽ እንደተሰጣቸው ተናግረዋል። ይህም በአካባቢው ፍትህ የማግኘት ተስፋቸውን ሙሉ በሙሉ ያጨለመ በመሆኑ ድምጻቸውን የሚያሰሙበትና አቤቱታቸውን የሚያቀርቡበት የፌዴራል መንግስት አካላት ጣልቃ ገብነት ብቸኛ አማራጭ እንደሆነ አምነዋል። በኢትዮጵያ የከተሞች የቤት እጥረት አጣዳፊ በሆነበትና የጋራ መኖሪያ ቤቶች ልማት ለዝቅተኛና መካከለኛ ገቢ ላላቸው ዜጎች ትልቅ ተስፋ በሆነበት በዚህ ወቅት በድሬዳዋ ከተማ የታየው ቅሬታ የመልካም አስተዳደርና የግልጽነት ጥያቄዎችን በድጋሜ አስነስተዋል። አቤቱታ አቅራቢዎቹም የፌዴራል መንግስት አካላት ወደ ስፍራው በአካል በመገኘት የነበረውን የዕጣ አሰጣጥ ሂደት፣ የባንክ ቁጠባ ሰነዶችን ህጋዊነትና የተጣሩ መረጃዎችን በጥብቅ እንዲመረምሩልን ሲሉም ጥሪያቸውን አስተላልፈዋል።
ከውጭ በተሰማ ሰበር መረጃ አሜሪካ የ200,000 ሰዎችን ቪዛ ልትሰርዝ ነው ተባለ። የዶናልድ ትራምፕ አስተዳደር በታሪክ ትልቁን የቪዛ ስረዛ እርምጃ ለመውሰድ እየተዘጋጀ መሆኑ ተገልጿል። እርምጃው በንግድ B1 እና በቱሪዝም B2 ቪዛ ወደ አሜሪካ ገብተው የጥገኝነት ጥያቄ ያቀረቡ ወይንም በመጠየቅ ላይ ያሉ እስከ 200,000 የሚደርሱ የውጭ ሀገር ዜጎችን ዓላማ ያደረገ ነው ተብሏል። የውጭ ጉዳይ ሚኒስቴር ከሀገር ውስጥ ደህንነት መስሪያ ቤት ጋር በመተባበር ከ2016 እስከ 2026 የተሰጡ ቪዛዎችን ለመሰረዝ ዝግጁነቱን አጠናቋል ነው የተባለው። የውጭ ጉዳይ ሚኒስቴር ቃል አቀባይ ቶሚ ፒጎት እንደተናገሩት እርምጃው ለአጭር ጊዜ ጉብኝት መጥተው ቪዛውን ለቋሚ መኖሪያነት የተጠቀሙበትን ለመቆጣጠር ታስቦ የተወሰደ ነው ብለዋል። ይህ የቪዛ ስረዛ ሰዎች ወዲያውኑ ከሀገር እንዲወጡ ባያደርግም ህጋዊ ጉዞ ሁኔታዎችን የሚያሳጣ በመሆኑ ከፍተኛ የህግ ክስና ተቃውሞ እንደሚገጥመውም ይገመታል። የዶናልድ ትራምፕ አስተዳደር ከዚህ ቀደም በቪዛ አመልካቾች ላይ በርካታ ጠንካራ ገደቦችን ሲጥል መቆየቱ ይታወሳል። ዜናዎቻችን አበቃን። በሰላም ቆዩን።